አልነበረም። ሀኒቾ በጣም ጥሩ ልጅ ነበርሽ እኮ። አሁን ላይ ምሮሽ ምን ሆኖ ነው መጥፎ ነገር የሚያስበው? አሴር ኧረ በፈጠረ ተረጋጋ። በጣም ታሳፍሪያለሽ። አሁን ላይ አንቺን በማፍቀሬ በጣም ልጸጸት ነው። አሴር ፍቅር ማለት እኮ የሚወዱትን ሰው ደስታ ማየት ነው እንጂ እንባ ላይ ሳቅ መፈልግ አይደለም። እሺ በቃ ይቅርታ። አሁን ይሄ አሴር ሀንዬን በስተመጨረሻ ተጣላት። ደስ ብሎት ሲያበቃ ሀንዬ አሁን ላይ ከአዝራ ጋር ተጣልተናል ደስ ይበልህ አለችው። እሱም ራስ ወዳድ እንመስልሻለሁ እንዴ? እኔ እኮ የአንቺ ደስታ ነው የሚያስደስተኝ እንጂ የአንቺ ለቅሶ እኔን ሊያስደስተኝ አይችልም። ምን ሆነሽ ነው በማለት ተቆጣታል። ሰላም የቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አሴር አሁን ላይ የወሰነ ውሳኔ ቆራጥ ነው። ውሳኔው ወደ ኋላ አይልም። ከዚህ በኋላ ለአንቺም ሆነ ከአንቺ እርዳታ አልፈልግም። አንቺ ባለሽበት መገኘት አልፈልግም። ምክንያቱም አንቺ ተቀይረሻል። ጥሩ ልጅ እኮ አልነበርሽም እንዴ በማለት ተናገራት። አንቺን በማፍቀሬ ተጸጽቻለሁ አላት። እሷም ደነገጠ። ድንብላል ለተምቹ ስትል ብዙ ነገር መስዋዕት እየከፈለች ነው። ምክንያቱም ተምቹን ታፈቅረዋለች። ተምቹም አሁን ላይ ለእሷ ትልቅ ቦታ አለው። ፍቅር የሚባለውን ለማለት እንኳ ቢከብድም፣ ነገር ግን አንቺ ከጎኔ ስላለሽ በጣም ደስተኛ ነኝ። እናም ድንብላል እንዳንቺ አይነት ማግኘቴ ደስተኛ ነኝ ብሏታል። ሀና ወደ ተምቹ እንድትወስዳትና በፍጹም እንኳን ለፖሊስ ቀርቶ አይደለም እሱን ብቻ ማግኘት እንደምትፈልግ ለድንብላል ነገረቻት። ድንብላል ደግሞ እኔ አልፈልግም ብላም ቢያለቻት፣ ነገር ግን እጠይቀዋለሁ በማለት አናገረቻት። አቶ ኖላዊ ከቀን ወደ ቀን የአሴር ጉዳይ አሳስበውታል። ምክንያቱም አሴር እየጠጣ እያጨሰ ሁል ጊዜ ግራ አጋብቶታል። አንተ አሁን ላይ እኮ እንደዚህ አይነበርክም፣ እኔም ቢያንስ ትሰማኝ ነበር ሲሉ አቶ ኖላዊ ወቀሳቸውን ለአሴር አብዝተዋል። አሴር ግን በጣም ተጎድቷል። ነገሩ ከባድ ነው። አሴር ሀና በጣም እንደተጨማለቀችና ሁሉ ነገሯ እንደተቀየረ እንዲሁም እሷን በማፍቀሩ እንደሚጸጸት ደጋግሞ ነገራት። ሀንዬ ደግሞ በጣም ተከፋች። ያንን ያላትን ደጋግማ መስማት ጀመረች። አሁን ላይ ተጣልተናል፣ እንኳን ደስ ያለህ፣ ከአዝራ ጋር እኮ ደስ አለን ብዬ ነው ደስ ይልሃል ብዬ ነው በማለት ነበር ለአሴር የነገረችው። አሴርም ምን እያወራሽ ነው? እኔ እኮ የአንቺን ደስታ እንጂ የምፈልገው ለሀዘንሽ ምክንያት መሆን አልፈልግም በማለት በተደጋጋሚ ሁሉንም ነገር ለማስተካከል ሀንዬ ሞክራ ነበር። እሱ ግን በፍጹም አለ። የአዝራ አባት በመጨረሻ እርግብንም ሆነ ሁለቱንም እንደማይፈልጋቸው ተናገረ። በተለይ ወይዘሮ ባዩሽን ከማስወገዱ በፊት መጀመሪያ ካስወገዳቸዋት በኋላ እኔ ማየት እንዳለበትና መሞትና ለመሞቷን በተደጋጋሚ ማየት እንዳለበት ተናገረ። ወይዘሮ ሜላት አሁን ላይ ወይዘሮ ባዩሽን ዋጋዋን እንደምትሰጣትና ሁሉንም ነገር እንደምትበቀላት ነግራን ነበር። እሷም በፍጹም ወደ ኋላ አላለችም። ምክንያቱም ወይዘሮ ሜላት በጣም አደገኛ ሰው ሆናለች። ከዚህም በፊት ነግራት ነበር፣ ለጠላሁት እኔ ምንም የምመለስ አይደለሁም ብላ ነበር። አሁን ላይ አሴርና ሀና መግባባት አቅቷቸዋል። ሀና እባክህን አናግረኝ ሰላም በላይ ብትለው እንኳ ምንም ሰላም ሌላት አልፈለገም። አሴር ግን በቃ ተይኝ፣ እንደዚህ አይነት ነገር እኔ አይመቸኝም፣ አሁን ላይ ለወንድሜ እንኳ ቢያንስ መኖር አለብኝ በማለት ነበረ ለሀንዬ የመለሰላት። የወይዘሮ ሜላት ቀኝ እጅ አሁን ላይ አስቀድሜ እኔ አንቺ ከገደልኩሽ በኋላ ነው እኔ ልትገልኝ የምችይው፣ አንቺ ካልሞሽ ነው በማለት ነበረ ይህ ነገራት። እሷም አንድ ነገር ስተስራና ወይም አንድ ታድርግና አስወግድሃለሁ፣ አንድ ጊዜም አይደል 2 ጊዜ 3 ጊዜ። በስተመጨረሻ አቶ ኖላዊ ሁሉንም ነገር ንገሩኝ አለበለዚያ እንጣላለን ከዚህ በፊት ብሏቸው ነበር። እነሱ ምንም እንዳልሆኑና ምንም እንዳልተፈጠረ ነግረዋቸው ነበር።
አሁን ሁላቸውም ግራ ተጋብተዋል። አሴር አሁን ላይ ከሀንዬ ሌላ ሰው እንደሆነች ሲገነዘብ ማጨስና መቃ እንዲሁም በቃ ሁሉን ነገር ትቷል ብሎ ለማሰብ እንኳ ከባድ ነው። ከቀን ወደ ቀን ነገሮች እየባሱ ባዩሽ ያዘዘችውን እንደምታስወግደውና ከዚህ በኋላ ከእሷ ጋር አንድ ስህተት ካለ ቀድማ እሷ እንደምታስወግደው ነገረችው። እሱም ምናልባት እኔ ቀድሜ ካላስወገድኩሽ ነው ከዚያ በኋላ ነው አንቺ ልታስወግጅኝ የምችው በማለት ነበረ የአዝራ አባት እንዳስወግደው እሷን እንዳስወግዳት በጣም ብዙ ብር ከፍሎታል። በዛ ምክንያት እሷም አንዳንድ ነገሮች ለመጠየቅ ወደ እሱ ጋር ሄዳ ነበር። ከዛ በፊት ግን እሱ ደውሎላት ነው ምንም። አሁን ላይ ወይዘሮ ሜላት ሁሉንም ነገር ለማስተካከል ስትል ራሷን ሁላ ቆጥባ ነገሮችን ለመቀየር ወስናለች። ምክንያቱም አሁን ላይ ወይዘሮ ሜላት ባዩሽ ያደረገቻትን ነገር እያንዳንዱን ለማስከፈል እና ሁሉንም ነገር ለመበቀል ወስናለች። ከዛ በፊት ነበረ አሁን ላይ ልገልሽ አልፈልግም፣ ምክንያቱም ሞት ላንቺ ደስታ ነው፣ እኔ ግን በየቀኑ እየፈራሽ እንድትሞቺ አደርግሻለሁ ያለቻት። አሁን የቀጠረችው ልጅ ጓደኛሽ ምን አይነት ልጅ ሴት ናት ብሎ በጠየቃት መንገድ ቀይ ናት ልታገባት ነው ብላ ያሾፈችባት። እሱም እየተከታተለችኝ ነው፣ እሷ እየተከታተለች ስለሆነ ነው ወደዚህ የመጣሁት በማለት የባዩሽ ሰራተኛ ተናገረ። ባዩሽ አሁን ላይ አብቅቶልሃል ማለት ነው። አሁን ላይ ወይዘሮ ሜላት በጣም ኃይለኛና አደገኛ ሰው ናት፣ እንደምታስባት አይደለችም። ስለዚህ ልታስወግድህ ሁላ ትችላለች በማለት ነበረ ለሰራተኛዋ ያለችው። እሱም እንዴ ይሄ ከሆነማ እኔ መሞት አልፈልግም አለው። አትንበቅበቅ ብላ በዛ ተናዳ እንደምንም አድርጋ ወደ ራሷ ለማምጣት ሞክራ ነበር። ነገር ግን ልጁ በጣም ፈሪ እንደሆነ አሳያት። እሷም አሁን ላይ ሜላት ካገኘችህ ቀላል እንዳይመስልህ፣ በጣም ከባድ አደገኛ ሰው ናት። ሜላት እኔ ነኝ የማውቃት፣ አደገኝነቷንማ እኔም አወቅኩኝ፣ እንደምከታተላት ደረሰችብኝ፣ በጣም ከባድ ሰው ናት በማለት የሜላትን አደገኝነት ተናገረ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ